አዚል ዙከርስ። ደራሲ አልታየ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 30 ናይመርከን ሆላንድ። ሶስና የዛሬውን ቀጠሯን ስታሰላስል እንቅልፍ በዓይኗ ሳይዞር ነው የነጋው። ከሁለት ሳምንት በፊት ከኔዘርላንድ ስደተኛና ዜግነት አገልግሎት ቢሮ ደብዳቤው በደረሳት ጊዜ ጠያቂው ባለሙያ ወንድ መሆኑን ስትገነዘብ ጮቤ ነበር የረገጠችው። ለዚህ ቀጠሯ የተወሰነ ስነ ልቡናዊ ዝግጅት ብታደርግም ከምንም በላይ የተማመነችው በውበቷ ነበረ። ሴትነቷን ተጠቅማ ጥያቄዋን ውሃ ታደርገዋለች። የመኖሪያ ፈቃድ እስከ ማሰጠት የሚደርስ ውለታ የሚውልላት ከሆነ የምትጠየቀውን ዋጋ በምላሹ እጥፍ አድርጋ ለመክፈል ዓይኗን አታሽም። ከሴቶች የጋራ መታጠቢያ ቤት በፎጣ ተጠቅልላ ወደ መኝታ ክፍሏ ከተመለሰች በኋላ አልጋዋ ላይ መራርጣ የዘረረችውን ልብሶቿን መለባበስ ጀመረች። ጸጉሯን አስቀድማ በቀጫጭኑ ሹሩባ ስለተሰራችው አላስቸገራትም። የከፈተችው የፈረንሳይ ቻናል ቴሌቪዥን የጧቱን ዜና የጀመረው ምዕራብ አውሮፓ በስደተኞች እየተጥለቀለቀች ነው ሲል ነበረ። ደሞ ነጋላቸው። አጥፍተው ሪሞት ኮንትሮሉን አልጋዋ ላይ ወርውራው ሽቶዋን ገላዋ ላይ ረጫጨች። ጭኗ ስር ሁሉ አልቀራትም። እንደ ኮርስ ብስክሌት መሪ ጫፋቸው ተቆልመመው ወደ ላይ አሸቅበው የተቀሰሩት ጡቶቿ ዛሬም መደገፊያ አታደርግላቸውም። ብትችል የጠያቂዋን አፍ ታዘጋብታለች። ካልሆነም ምራቁን እስኪውጥ ዓይኑን ታንከራትትበታለች። መማረኪያ መሳሪያዋ ነው። በግላጭ መታየት አለባቸው። ደረቱ ላይ የተራራቀ የብረት አዝራር ያለውን ነጩን ስስ ሸሚዟን የለበሰችው ለዚሁ ነው። ከታች ከቁመቷ ጋር የሚሄድ ሰውነቷን ክትት የሚያደርግ ሰፋ ያለ ዝልግልግ ጥቁር ሱሪ ነው የመረጠችው። የክረምቱ ቅዝቃዜ እንደሆነ አጭር ቀሚስ የሚያስለብስ አልሆነም። ለነገሩ በሱሪም ውጥርጥር ማለት ትችል ነበረ። ከሬድ ላይ ሴተኛ ዳሪዎች በምን ተለየው ብላ ነው የተወችው። ራሷን ያልጣለች ጥናት የበዛባት የኮሌጅ ልጃገረድ መስላ ነው መታየት የፈለገችው። አነስ ያለ ታኮ ያለው ቡኒ ሽፍን ጫማ ተጫምታ ዝግጅቷን አጠናቀቀች። ከሽቷ በቀር ምንም አይነት ማስዋቢያ ፊቷንም ሆነ ከንፈሯን አላስነካችም። ክፍሏን ለቃ ከመውጣቷ በፊት የክረምት ኮቷን በእጇ እንደያዘች በቁመቷ ልክ ከሙላላው መስተዋት ፊት ቆማ አለባበሷን ገመገመች።
ምን ይወጣልኛል? የማስጎመጅ ምርጥ የአፍሪካ ኦርጋኒክ ኮክ። ራሷም በራሷ አደነቀች። ሙሉ ትኩረቷ እንደምን ጊዜውም ከመልኳም በላይ አለባበስና ሰውነቷ ላይ ነበረ። ክፍሏን ቆልፋ ከወጣችም በኋላ ትኩረቷ እዚያው የተወጠረው ደረቷ ላይ ነበረ። አጎጠ ጎጤ እንዳበቀለች ልጃገረድ የደረበችውን ጃኬት እየገለጠች ተፈጥሯዊነታቸውን ለማረጋገጥም ሆነ ለማድነቅ የሸሚዟ ክፍተት በቂ ጊዜና መስኮት እንደሚሰጥ ከተለያየ አቅጣጫ በዓይኗ ስንዝር 10 ጊዜ ስትማትር ነበረ ከቀጠሯ ቦታ ሳይታወቃት የደረሰችው። በር ላይ ላለው ዘብ መታወቂያዋን ስትሰጠው ከጀርባዋ ካለው ሰሌዳ ላይ ስሟ በስንተኛ ተራ ቁጥር ላይ እንደሚገኝ እንድትነግረው ጠይቋት እንዳላት አደረገች። አይኑን ከደረቷ ላይ ሳይነቅል ጣቶቿን አሻራ ማንበቢያው ማሽን ላይ ስታስቀምጥ በሩ እንደሚከፈትላት ነግሮ ወደፊት አሳልፋት ወደ ውስጥ እንደዘለቀች አንድ በእድሜ የገፋች ሴት ተቅለብልባ ተቀበለቻት። ከቀጠሮ ሰዓቷ 30 ደቂቃ ቀድማ በመገኘቷ አድናቆቷን ገልጻላት ኮቷን ከመስቀያው ላይ አንጠልጥላ አረፍ ብላ በትዕግስት እንድትጠብቅ ወደ ተደረደሩት ምቹ ሰማያዊ መቀመጫዎች በእጇ መራቻት። የቢሮው ድባብ ያስፈራል። ስደተኞች ከአስተርጓሚና ጠያቂዎቻቸው ምናልባትም ከጠበቆቻቸው ጋር ይወጣሉ፣ ይገባሉ። አንገታቸው ላይ የመለያ ካርድና ኤሌክትሮኒክስ የበር መክፈቻ ያንጠለጠሉ ሰራተኞች ጥራዞችን ያገላበጡ ከአንድ ቢሮ ወደ ሌላው ይራወጣሉ። መላሽ ያጣ በርካታ የስልክ ጥሪ እንደ ወንዝ ዳር እንቁራሪት ከየቢሮው ያንሳራል። የምትጠየቅበት ክፍል የትኛው ይሆን? ጠያቂው ከውጭ ነው የሚመጣው ወይስ እዚሁ ቢሮ ይኖረው ይሆን? ተቀይሮ ሴት ብትሆንስ? መድኃኔዓለምዬ አንተ ታውቃለህ። በሩ በአሻራዋ የመከፈቱ ነገርም ቅንቅኗታል። ቦታው በከፍተኛ ደረጃ የሚጠበቅና ብዙ የመንግስት ሥራ የሚከናወንበት ነው። ከቢሮነት ይልቅ የፖሊስ ጣቢያነት ይዘት አለው። ፈረንሳይ የሰጠችው የእጅ አሻራ ጉዳይ አሳሰባት። ሰርተሻል የተባለችው ወንጀል አውሮፓውያኑ ባላቸው ህብረትና የጋራ ስምምነት መሰረት ወደ ኔዘርላንድ ሪፖርት ተደርጎባት እንደሆነስ? አንቀው ለፈረንሳይ መንግስት ነው የሚሰጡኝ። ሊያስሩኝም ይችላሉ። ገና ምኑንም ሳትጀምረው ልቧ በፍርሃት ራደ። እጇ በካቴና ተጠፍንጎ የቴሌቪዥን ዜና ላይ ስትቀርብ ታያት። የራሳቸው ጉዳይ፣ የፈልጉትን ያምጡ፣ አልጨነቅም። ይህን ያህል ነፍስ አላጠፋው። ስለ ፈረንሳይ ስታስብ ሙስጠፋ ትዝ አላት።
ከፈረንሳይ የሰሜን አቅጣጫን ይዞ በቀጥታ ወደ ኢንግላንድ መግባት እየቻለ ለምን ሰሜን ምስራቅ እንደተጓዘ አሁን ድረስ እንቆቅልሽ እንደሆነባት ነው። ባትቀድመው ኖሮ መጨረሻዋ ምን ሊሆን ይችል እንደነበር ስታስበው ይዘገንናታል። ከጠፋችበት በኋላ አበሾች አግኝታ የምትገኝበት ከተማ ሉክዘምበርግ መሆኑን እስክታውቅ ድረስ በዚያ ቅዝቃዜ ከተማ ውስጥ ብዙ ማስናለች። ሙስጠፋ የሌላ ሀገር ሰው እንዳታምንና እንድትሸሽ ከባድ ተጽዕኖ አድርጎባት ነበረ። አበሾቹን ልትቀርባቸው ፈልጋ ነበረ። ፈቃደኝነታቸውን ማየት ስላልቻለች ልታስገድዳቸው አልፈለገችም። ጥቂት ጥያቄዎችን ጠይቃቸው አጠር አድርገው ከመለሱላት በኋላ ወዲያው ነበር የተለዩት። የሰጧት መረጃ ግን በእጅጉ ጠቅሟታል። ለንደን የሚታሰብ አይደለም፣ ቁጥጥሩ ከባድ ነው። ሉክዘምበርግም ለስደተኛ አይመችም። አጎራባች ሀገሮች ቤልጂየም፣ ጀርመንና ፈረንሳይ ናቸው። ሶስቱንም አንመክርሽም። ጊዜ ሳታጠፊና ገንዘብሽን ሳታባክኚ የባቡር ትኬትሽን ቆርጠሽ ወደ ኔዘርላንድ ብትሄጂ ነው የሚሻልሽ። በአሁኑ ሰዓት ለስደተኛ ጥሩ እንክብካቤ የሚደረግበት ሀገር ነው። ሶማሌ ነኝ ብለሽ እጅ ከሰጠሽ ይቀበሉሻል። እንደተባለችውም በባቡር ሉክዘምበርግን ሰንጥቃ ቤልጂየም አቋርጣ ኔዘርላንድ ገብታለች። ከእናቷ ጋር ሙሉ በሙሉ ግንኙነቷን ያቋረጠችው ጉትሮ ካስደነገጣት ከትንሽ ጊዜ በኋላ ነበረ። ከዚያ በኋላ የአባቷን ፎቶ በፓሪስ ሚኒሊክ ሬስቶራንት ተሰቅሎ ከማየቷ በቀር ስለ ቤተሰቦቿ ምንም የሰማችውና የምታውቀው ነገር የለም። በዚያ ላይ እሷ የነበረችበት ሕይወትና እናቷ እንድታደርግላቸው የሚፈልጉትና የሚጠይቋት ነገር በፍጹም የሚገናኝ አልነበረም። ወደፊት እሳቸው የሚያስቡትን አይነት የኢኮኖሚ አቋም ሲኖራት ፈልጋ ለማግኘት ወስና የቤተሰቦቿን ነገር ዘግታለች። ሌላው ቀርቶ የአትክልትና የክብረ ወርቅን ወደ ሆላንድ መምጣት ራሷ አታውቅም። እንኳን ስለ ቤተሰቦቿ ስለ ራሷ ማሰብ ያልቻለችበት ፈታኝ ጊዜ ነበረ። ለጊዜው በር የማያዘጋባትና ፊት የማያስነሳት የፖለቲካ ጉዳይ የሶማሌ ግጭት መሆኑን ከሌሎችም ስትሰማ እሷም ሶማሌ ነኝ፣ ሀገሬ በጦርነት እየታመሰ ነው፣ መመለስ አልችልም ከማለት ውጪ ህልውናዋን የምታረጋግጥበት ሌላ አማራጭ አልነበራትም። ያም ቢሆን ሶማሊያ የኢትዮጵያ ጎረቤት ሀገር ከመሆኗ በቀር ስለ ወቅቱ ብጥብጥ የምታውቀው ሌላ ምንም ነገር አልነበረም። ስለ ጉዳይ ዝርዝር መረጃና ማብራሪያ እስክትሰጪን ድረስ መጠለያ ትቆያለሽ ብለው ነበረ የስደት ማመልከቻዋን ካቀረበችበት
ከዜቭናር ማዕከል አሁን ወደምትገኝበት ወደዚህ ወደ ናይመርከን ጣቢያ የተመደበችው። ሁኔታው ጊዜያዊ እፎይታን ቢሰጣትም ስለ ስደቷ የሰጠችው ምክንያት አጥጋቢ ባለመሆኑ ባቀረበችው ማመልከቻ መሰረት የመኖሪያ ፈቃድ አገኛለሁ የሚል ተስፋ አልነበራትም። እንደምትባረር ታውቀዋለች። ስትረበሽ ነው የከረመችው። ነገር ግን ማንንም ሳታስቸግር ለሆቴልና ለምግቧም ሳታስከፍል የአውሮፓ ዕድሜዋን ያለምንም ወጪና ችግር ለጥቂት ወራት ማራዘም መቻሏ በራሱ ትርፍ ነበረ። ወደ ኢንግላንድ እስክታልፍ ወይም አትላንቲክን ተሻግራ አሜሪካን እስክትገባ ድረስ መቆያ እንዲሆናት በአንገት ማስገቢያነት መሽጋበታለች። ከመባረሯ በፊት በጋብቻ አለያም በትምህርት ወይም በድል ብቻ የሆነ ድንጋይ ተፈንቅሎ ካምፑን አስቀድማ እንደምትለቅ እርግጠኛ ነች። ከማታውቀው የሰው ጓዳ የኔዘርላንድ መንግስት ጭቅጭቅ ሺህ እጥፍ ይሻላታል። ስደት ከመጠየቋ በፊት በከተሞቹ በቆየችባቸው ጥቂት ቀናት ተቸግራ አይተዋለች። የጋለ ምጣድ ላይ የተጣደች ያህል እርም የአገሬን ሰው እስክትል የሰው ነገር አቃጥሏታል። ስደት ላይ ሀበሻ ፊቱ እንደ ሳማ ነው የሚለበልበው። የምሬት ቃሏ ነው። ከማያውቁት መልአክ የሚያውቁት ሰይጣን በሚለው ብሂል አትስማማም። በዚህ ረገድ ከሚያውቁት ሰይጣን የሚያውቁት መልአክ ይሻላታል። የሆነው ሆኖ ከፈረንሳይ መጥታ በኔዘርላንድ የስደት ጥያቄዋን ካቀረበች በኋላ ለተጨማሪ ማብራሪያ እስክትጠራ ድረስ በትንሹ መንፈቅ ይፈጃል ብላ ገምታ የነበረው የሁለተኛ ዙር ምርመራ ማመልከቻዋን ባስገባሽ ጥቂት ሳምንት ከተፍ ብሎ ከአስተዳደር ቢሮ አጠገብ ከሚገኘው አዲሱ ሕንፃ በዛሬው ዕለት ከጠዋቱ 4 ሰዓት ሪፖርት እንድታደርግ በደብዳቤ ታዛ ይኸው ተገኝታለች። መሐመድ ሳዳ ለሶስተኛ ጊዜ ሲጠራ ነው ከሐሳቧ የባነነችውና ስሙ የሷ መሆኑን ልብ ያለችው። ለሁለተኛ ጊዜ የስም ለውጥ ማድረጓ ተዘንግቷት ነበረ። ከመደንበሯ ብዛት በአማርኛ አቤት አለሁ እኔ ነኝ እያለች ነበር ተነስታ የሄደችው። ያስጠራት ሰው ከመተላለፊያው ጥግ ላይ ተስፋ በቆረጠ ሁኔታ ቆሞ እየጠበቃት ነበረ። በማያውቀው ቋንቋ እየለፈለፈች ስትጠጋው መሐመድ በመጨረሻ ስሟ ደግሞ አረጋገጠና መታወቂያዋን እንድትሰጠው ጠይቋት ፊቷን እየመራ ከአንድ ጸጥ ካለ ክፍል ይዟት ገባ። ከጨበጣት በኋላ ቃለ መጠይቁን የሚያደርግላት መኮንን መሆኑን አስታውቋት መታወቂያዋን በሰፌድ እጁ ተቀበላት።
የ10 ደቂቃ ጊዜ እንዳላቸውና አስተርጓሚዋን እየጠበቀ እንደሆነ ነግሯት ስሟን ኮምፒውተሩ ላይ ካለው መረጃ ጋር አመሳክሮ አመስግኖ መለሰላት። ገና ምኑንም ሳይጀምሩት ግንባሩ ላይ የተቋጠረውን የቆዳውን እጥፋት ስታይ እጇ መንቀጥቀጥ ጀመረ። ለ4 ሰዓት 5 ደቂቃዎች ሲቀሩት የተገኘው አስተርጓሚ ሶማሌ መሆኑና ጆሮውን ቢቆርጡት አማርኛ ያለመስማቱ ነገር ደግሞ የምትይዘውና የምትጨብጠውን አሳጣት። የሞት ሞቷን ትንፋሿን ሰብስባ በዜግነት ሶማሌ ብትሆንም ቋንቋውን መናገር እንደማትችል ለመኮንኑ በእንግሊዘኛ ገለጸችለት። አስተርጓሚውን ይቅርታ ጠይቆ ሸኘና የምትናገረውን የቋንቋ አይነት ጠይቋት በምትኩ ሌላ አማርኛ ተናጋሪ ኢትዮጵያዊ በስልክ መስመር አቀረበላት። ነፍሷ መለስ አለች። እንዲህ ነው እንጂ ሂደቱ ከጠበቀችው በላይ ቀላልና ፈጣን መሆኑ አስደሰታት። አዲስ የተገኘው አስተርጓሚ በሀበሻነቱ ባይረዳትም እንደማይጎዳት እርግጠኛ ነበረች። ምናልባትም ከረር ብሎ የሚቀርቡትን ጥያቄዎች ለስለስ ያደርጋቸውም ይሆናል። በመርማሪው ፍጥነት እየተገረመች ከመቀመጫዋ ተመቻችታ ደረቷን ወደ ጎን ሰይፋ ያለ ስርቆሽ በግልጽ ፈጠው እንዲታዩ ያደረገቻቸውን ጡቶቿን አጋለጠችለት። ስጨብጠው መዳፉ ላይ ካስቀረችለት ሽታዋ ጋራ ስሜቱን እንደሚኮረኩረው እርግጠኛ ነበረች። እሷ ስለተነከረችበት ተዋህዷታል። አይሸታትም። መንቀጥቀጥ የጀመረውን እጆቿን እንዳይባት እግሯን አጣምራ በጭኖቿ መሃል ሸጉጣቸዋለች። እሱ ግን በተቃራኒው ሙሉ ትኩረቱን ያደረገው ስራው ላይ ነበረ። በአይኑ ሙሉ እንኳን አላያትም። የግዴለሽነቱ ብዛት ፊት ለፊቱ የተቀመጠውን ሰው ጾታ ቢጠየቅ በትክክል የሚመልስ አይነት ሰው አይመስልም። ኮምፒውተሩን እየነካካ የሚያስፈልጉትን ወረቀቶች ጠረጴዛው ላይ አመቻችቶ ያስቀምጣል። ተናዳበታለች። ኢንተርቪው የምታደርገው ኮምፒውተሩን አይደለም እኔን ውቢትን ነው ብላ መንገር ነበር የቀራት። ብትንጠራራ ብታዛጋ የሰቀለችውን እግሯን ብታወዛውዝ ሹሩባዋን ብታሽከረክር ፍንክች አላለላትም። ቢጎመጅባት ኖሮ እንደ ጨበጣት ወይም አስተርጓሚያቸውን በጠብቁበት አጭር ጊዜ ምልክት ይሰጣት ነበረ። ወንዶችን ውሃ ያደርግልኛል ብላ የምትተማመንበት ውበቷ ከቦታው እንዳለ አልተጠራጠረችም። ለጊዜው አልሰራላትም፣ ከሽፎባታል። ያልፈለጋት ስላላያት ሳይሆን ቁጥብ በመሆኑ እንደሆነ ግንዛቤ ወሰደች። የተኮላሸ እጉር ሽማግሌ ወኔው እኔም በመሰለሽ ቆንጆ ያልመጣ ታዲያ በምን ሊቀሰቀስለት ፈለገ? የሸመቀቀችለት የወጥመድ ገመድ ሲረግብ
ተስፋዋም አብሮ ተሸርሽሮ እየተሟጠጠ ነበረ። ውይ ይሄኔ ሴታ ሴት ወንድ ይሆናል፣ ጥላ ቢስ ሞፎ። አጠገቡ ካስቀመጠው የብርጭቆ ውሃ ጎንጨት ካደረገ በኋላ እንደ ጎመዘዘው ሁሉ ፊቱን ከስክሶባት የመጀመሪያ ጥያቄውን ወረወረ። አስተርጓሚውም በስልኩ መስመር ስራውን ጀመረ። እቱ ስሜ፣ እንግዲህ ሶማሌ ነኝ ብለሽ አገራችን ኔዘርላንድስ ውስጥ ስደት ጠይቀሻል። በቅድሚያ በምን ምክንያት የአገርሽን ቋንቋ መናገር እንዳልቻልሽ ግለጭልኝና ልስማ። ውይይታችንን በዚህ እንጀምራለን። በአስተርጓሚው የነበራት ተስፋ ከመቅጽበት ሟሸሸ። የድምፁን ቅላጼ ከዜማ ስልቱ የገለበጠው ከመኮንኑ ነበረ። ከቋንቋው በስተቀር ልሳኑ አንድ አይነት ሆነባት። ከሷ እንደማይወገን ለመገመት በቂ ፍንጭ ሰጣት። ከራሱ እየጨመረ በኢትዮጵያዊ ዘዬ ጥያቄውን አጣፍጡና ቀምሞ ለማቅረብ መሞከሩ አስገርሟታል። እቱ የሚል ቃል በደሽ ቋንቋ አለ? የተጠየቅኩትን በትክክል እየተረጎመ ነው ግን? ጥርጣሬ ገባት። መርማሪው በጥያቄው ውስጥ ስሟን አኮላጥፎ ሲጠቀምበት ጆሮዋ ሰምቷል። ሳዳን ወደ ጎን ገሸሽ አድርጎ እቱን ለምን መረጠ? በውሸታምነቷ ሊያቀላት ተብከነከነች። ራሷን መከላከል ፈልጋ እኔ ልጅት እንዲህም አልዘረጠጥለትም በልቧ ፎከረችበት። መርማሪው ከአፏ ጠብ የሚል ነገር ሲያጣና ፈዛ ሲያት የተቀመጠበትን የቆዳ ወንበር ከሰውነቱ ጋር በግማሽ አንሸራሾ በማንቋቋት መልሷን ለመስጠት የወሰደችው ጊዜ ከበቂ በላይ እንደሆነ ቀጥታ ባልሆነ ሁኔታ በምልክት ነገራት። አልነቃችም፣ መልእክቱንም አላገኘችም። እንደፈዘዘች ነበረ። ይህን ጊዜ ተቆጥቶ ጥቂት ቃላቶችን ተናገረ። ለጥቆም የአስተርጓሚው ድምፅ ጠረጴዛው መሃል ላይ በተቀመጠው የጉባኤ ስልክ ድምፅ ማውጫ ማስገምገም ጀመረ። አማርኛ ተናጋሪ ነኝ ብለሽ በአማርኛ ጥያቄውን አቅርቤልሻለሁ። ለምን አትናገሪም? መልስሽን እየጠበቅኩ ነው አለና ጥቂት ሰኮንዶች ቆይቶ የሚገርም ነው ጃል ሲል ተሳለቀባት። ሰውየው ምኑ ነው የሚያስገርምህ? ስደት በኔ ተጀመረ አሉህ እንዴ? ምን እያጋጋልክ ነገር ታዳቅላለህ? የሚሰጣትን መልስ አዳምጣ በጥፍ ለመመለስ ራሷን አዘጋጅታ ተቆጣችው።
አስተርጓሚው ዋናውን ጉዳይ ትቶ ከሷ ጋር አተካራ መቅጠም የፈለገ አይመስልም። ሰምቶ ጭጭ አላት። መልስ ስታጣ ለመሆኑ ድምጼ ይሰማሃል? አልመለሰላትም። አለ ሄደሃል። እሰማለሁ። ስድቡን ወደዛ ተይና ዝም ብለሽ ለተጠየቅሽው ጥያቄ ብቻ መልስ ስጪ። ኔጌቲቭ እንዳትሰጠኝ ብቻ። እሱ የጠየቀኝን ሳትበርዝና ሳትከልስ በቀጥታ ነው መተርጎም ያለብህ። ይህ የህይወት ጉዳይ ነው የኔ ወንድም የምለው ገባ? ሶማሌ ሆነሽ የሶማልኛ ቋንቋን የማትናገሪው ለምንድን ነው ያለሽ ብዬ እኮ ነገርኩሽ። ጥያቄው ግልጽ መሰለኝ። የድምፁ ውፍረት ጠረጴዛው ላይ የተቀመጡትን ወረቀቶችና ብር የማንዘር ኃይል ነበረው። ይህን ጊዜ ለችሎት እንደተሰየመ ዳኛ ተኮፍሶ ያዳምጣቸው የነበረው መርማሪ እንዲዳኛቸው ጋበዘችው። በእንግሊዘኛው በቀጥታ ገባችበት። What is wrong with this guy? I think he has some problems. I am sorry, this is the Netherlands. አለና ንግግሩን በደች ቋንቋ ቀጠለ። እንግሊዘኛ መናገር አልችልም። ኔዘርላንድ ውስጥ ነው ያለነው። በመረሹ ቋንቋ አስተርጓሚ መድቤልሻለሁ። በዚያው በጀመርነው መንገድ ነው መቀጠልና ውይይታችንን መጨረስ የሚኖርብን። መፈንጠዙ ያስታወቀበት ተረጎመላት። እኔም ሆንኩ አስተርጓሚሽ የምንሰራው ለደች መንግስት ነው ሲልም አከለበት። ከራሱ የጨምረው ስለመሰላት መጨረሻ ላይ የተናገረው እንዳልሰማ ሆና ለማለፍ ሞከረች፣ ግን አልቻለችም። ስልጣን እንዳለውም እየነገራት ነው። ለደችም ሆነ ለጂኒ ለፈለከው ስራ እኔን አያገባኝም። ደሞዝ የሚከፈለው ላንተ ነው፣ ለኔ አይደለም። ለማንኛውም ወደ ዋናው ጉዳይ እንመለስና ሶማሊኛ የማልችልበት ምክንያት እዚያ ባለማደጌ ነው። ፊቷን የኮከብ ቅርጽ ካለው ጠፍጣፋ የጉባኤ ስልክ ላይ አንስታ ወደ መርማሪው መኮንን ስትመልስ እላዩዋ ላይ እንደ ጦር ከተሰኩባትና እንደ አዳዲስ ብይ ከሚያብለጨልጩት አይኖቿ ጋር ተገጣጠመች። ከፊቷ ላይ ሰውነቷን ለማጥናት ሰርስሮ ነበር የሚመለከታት። የሚተረጎምለትን ለመስማት የቀኝ ጆሮን ዙሪያ በቀኝ እጁ አውራና አመልካች ጣት ደግፎ ስልኩ ላይ ቀስሯል። ኢትዮጵያ ውስጥ በማደግሽ ምክንያት መናገር እንዳልቻልሽ ነግረዋለሁ አላት አስተርጓሚው። የሚያበላሽባት ስለመሰላት ልታስተካክለው ፈለገች። በዜግነቴ ሶማሊያዊ በሆንም እድገቴ ኢትዮጵያ ውስጥ ነው። ከዚያ በላይ መቀጠል ግን አልቻለችም።
የምትለው ጠፋት። ስታስበው እሱ ከተናገረው ውጪ ሌላ አዲስ ነገር አልነበረም የምትናገረው። አፏ ኩበት ሆነባት፣ መቀጠል አልቻለችም። እኔስ ምን አልኩኝ ማሜ? ከአጭር ሳቅ ጋር ዘበተባት። ማሜ? ሰውየው ጤናም የለውም እንዴ? ገረዱ መሰልኩት ማሜ የሚለኝ? ቁጣ አላት። አሁንም ከሱ ራስ መውረድ አልፈለገችም። መልስ የመስጠት ብቃት ድክመቷን ግርግር ፈጥራ በመሸፈን የምታመልጥ መሰላት። ካልተግባባን አማርኛን በአማርኛ የሚተረጉም ሌላ ተርጓሚ ደግሞ ለኔና ላንተ ይጠራልና ምን ችግር አለው? የምትዩን እየሰማው ነው። ሌላ የተለየ የምትናገሪው ነገር ካለ ተናግረሽ አውጪውና እተረጉምለታለሁ። እስካሁን እኔና አንቺንን ባረባ ነገር እየተነታረክን ያለ ነው። ለተጠየቅሽው ጥያቄ አንድ የረባ መልስ አልሰጠሽም። መልካም፣ ቅድም ያልከውም በለው በቃ። አይኗን ከመርማሪው ላይ ሳትነቅል ተነፈሰች። በእርግጥ ጆሮ ጠብ የሚል ፍሬ አላገኘም። ምን እየተባባሉ እንደሆነ ግራ የገባው ይመስላል። ጊዜውም በማባከኗ እንደተናደደባት የቆመው ጸጉሩ ይናገራል። ኮምፒውተሩ ቁልፍ ላይ ተጠምደው ለመጻፍ አሰፍስፈው የነበሩ ጣቶቹ የጠረጴዛውን ጠርዝ መጠብጠብ ጀምረዋል። አፌን የፈታሁት በአማርኛ ነው ትላለች በልልኝ። ኝን ጥብቅ አድርጋ የምጨምርበት ነገር ያለ መስሎት እስክጨርስ በዝምታ ቆየ። መርማሪው የከንፈሯን እንቅስቃሴ ተከትሎ ከአሳዳሪው እጅ የሚወረወርለትን ስጋ እንደሚጠብቅ ውሻ አፉን ከፍቶ የሚተረጉምለትን ጓጉቶ እየጠበቀ ነበረ። ቶሎ ንገሯ ታዲያ በእናትህ። ብታዩ እኮ በቁሜ ከነነፍሴ ሊውጠኝ የተዘጋጀ አውሬ መስሏል። ተረጎመለት። በጥሞና ሲያዳምጥ ከቆየ በኋላ እንደ ተረዳ ሰው ጭንቅላቱን ላይና ታች እየነቀነቀ ሌላ ጥያቄ አስከተለ። ኢትዮጵያ ማደግሽን ሰምቻለሁ። ከዚያ እንዴትና መቼ ነው ወደ ሶማሊያ የተመለሽው? ሲናገር አይኑ በየሰኮንዱ ይርገበገባል። ስሜቱ ተጋብቶባት የሷም አይን መንቀጥቀጥ ጀምሮ ነበረ። ከእናቴ ጋር የ9 ዓመት ልጅ ሆኜ። ከ9 ዓመትሽ ጀምሮ እስካሁን እድሜሽ ድረስ ሶማሊያ ውስጥ ነበርሽ ማለት ነው? አዝማሚያው አላማራትም። ቀለል ባሉ ጥያቄዎች የምትገባበትን ጉድጓድ እየማሰላት ሳይሆን አይቀርም። አዎና አጠር አድርጋ ምን ታመጣለህ በሚል ስሜት መለሰችለት።
ከሰጠችው ዕድሜ ላይ 9 ቀነሰና እንዲያ ከሆነ 14 ዓመት ሶማሊያ ውስጥ ኖረሻል ማለት ነው። ኢትዮጵያ በማደግሽ የቋንቋው ችግር እንዳለብሽ ነግረሽናል፣ ተረድቻለሁ። ነገር ግን በዚህ ሁሉ ዘመን ከሰማሽው ከምታውቂው 1-2 የሶማልኛ ቃላት ጣል አድርጊልኝና ልስማሽ ይልሻል። ጥያቄው ሙሉ በሙሉ ከመርማሪው በቀጥታ መምጣቱን እንድትረዳለት ሊያሳስባት ፈልጎ ነው ይልሻል የሚለውን ቃል ረገጥ አድርጎ ያከለበት። ምንጊዜም በስራው ላይ ሁኔታው እየተካረረና ጥያቄዎቹ እየከበዱ ሲመጡ ተብለሃል፣ ትባላለህ፣ ትባያለሽ በማለት ራሱን የሚያገልበትና ከጉዳዩ ነፃ ለማውጣት የሚጠቀምበት ስነ ልቡናዊ ያካሄድ ስልቱ ነው። ወሪያ ተማም ሹክራን። ቀጥይ የቻልሽውን ያህል። በቀኝ እጁ ታይፕ እያደረገ በግራው ወደፊት እያጠነጠነ እንዳታቋርጥ በምልክትም ነገራት። እትየዋ ዱብ አለ። 1-2 ብሎ ቀጥ ያለ እንዴ? ሌላ ቃላት መጨመር አችልም። ከሰጠችው 3 ቃላት ከመጀመሪያው በቀር ቀሪዎቹ አረብኛም ሊሆኑ ይችላሉ። አርጌሳና ጅጅጋ ጠረፍ አካባቢ ስለነበርን ሶማልኛ አይነገርም። በዚያ አካባቢ ትምህርት የሚሰጠውም ሆነ የመገባቢያ ቋንቋ አማርኛ ብቻ ነው። መልሷ ማምለጫ ሊሆናት ይችል ይሆናል። የሚያረካ ግን አልነበረም። ባዶ ጠረጴዛ ላይ ስትተክዝ ቆየች። እስከዚህ ድረስ ደፍራ በመመለሷ ራሷን አደነቀች። አስተርጓሚውን አንተ ደግሞ ትንሽ ጨምርበት፣ የሐረር ቁቱ ታውቂ የለ አደሬ ነገር ናት ምናምን በልና ጀንጅንልኝ። በስተ መጨረሻ የተናገረችውን እንዳልሰማት ሆኖ ምላሿን ብቻ ተረጎመ። መርማሪው የሰጠችው መልስ ጥርሱን እያፏጨ በኮምፒውተሩ ሲጽፍ ቆየና ደህና እሱን ተዩና የሶማሊያ ባንዲራ ምን አይነት እንደሆነ ንገሪኝ። ያልጠበቀችው ጥያቄ ነበረ። ምድር ተሰንጥቃ ብትውጣት መረጠች። የተበለጠጠ አይኗን ተክላበት ምን ያለው እርኩም ክፉ ሰው ነው በእናታችሁ። ከገዛ ጆሮዋ ርቆ በማይሰማ ድምፅ አጉረመረመች። ድምፅሽን ከፍ አድርጊዋ። የምትዩ ላስተርጓሚሽ በደንብ አይሰማም። መልስ እየሰጠች መስሎት ከተቀመጠበት ተነስቶ የድምፅ ማስተላለፊያና መቀበያውን
ጠፍጣፋ ማይካ አንሸራቶ ወደ ወንበሯ ቀረብ ሲያደርግላት ፊቱን በቅርበት የመመልከት አጋጣሚ ያገኘች። የመንጋጋ ጥርሶቹን ነክሶ እንደቆለፈ ነው። ጆሮ ግንዱ ስርና አንገቱ ላይ ያሉት ጡንቻዎቹና የደም ስሮቹ ተወጣጥረው ሊበጠሱ የደረሱ ይመስላሉ። የባንዲራውን አይነት ነው የጠየቀሽ፣ እንዳትረሺ። አስተርጓሚው ጥያቄውን ካስታወሳት በኋላ ምን መሰለሽ፣ ከስራ ልምዴ በአብዛኛው በቃለ መጠይቅ ወቅት በሚፈጠር ፍርሃትና ጭንቀት በሰኮንድ ቅጽበት ነገር ሲዘነጋና ጥያቄ ሲሳት በተደጋጋሚ ስላስተዋልኩኝ ያንን ስህተት አንቺም እንዳትደግሚ ማሳሰቤና ለመርዳት መሞከሬ ነው። ውይ አኘኘኞ እንዴት ረድተሞታል በእናትህ። ሌላ ቃል ሳትነፍስ እንደ ተገረመችበት በዚያው ፈዛ ቀረች። መርማሪው ቦታው ተመልሶ ኮምፒውተሩ መስኮት ላይ ፊቱን ገጥሟል። የጆሮውን ጫፍ እንደ ላምጡት ወደ ታች ደጋግሞ እያለበ የሚነገረውን ሲጠብቅ ቆይና ምንም ነገር ሲያጣ ወይዘሪት መሐመድ ጠራት። እሰማለሁ። ብሔራዊ መዝሙሩንስ ታውቂዋለሽ? ልዘምሪልኝስ ትችያለሽ? ሌላ ጥያቄ። ሰውዬ ባንዲራውን ያላወቅ እንዴት ብዬ ነው የህዝብ መዝሙራቸው መዘመር የምችለው? እንዴት ይሄን አያመዛዝንም? ምን አይነት ዘጊ ደደቡ ነው? ስድብ አይፈቀድም፣ ያስሩሻል። አንተ ደግሞ በነጻ ሀገር አታስፈራራኝ። ያልኩትን መናገር መብቴ ነው። እሺ መልካም። አሁንም ልብ አድርጊ። ሁለት ነገሮች ናቸው የተጠየቅሽው፣ ባንዲራውንና ብሔራዊ መዝሙሩን። እኔ ያልገባኝ፣ ቆይ አንተ መርማሪ ነህ? አስተርጓሚ? እሱ ደህና የረሳውን ጥያቄ የምታስታውሰው የምን ቤት ነህ? የምታውቀው ከሆነ ንገረውና እዚያው ሁለታችሁ ጨርሱት። እኔ አላውቀውም። ስራ ካላበዛውብህ ረስቼዋለሁ በለው። ወደ ቁጡነት ስሜቷ ተመለሰች። የተጠራውን ለማስተርጎም ነው፣ ለማቃጠር አይደለም። አጎጋቢ ልትለው ፈልጋ ካፏ መለሰችው። ስለዚህ መልስሽ አላውቅም ነው ወይስ ረስቼዋለሁ ነው? ሁለቱ የተለያየ ትርጉም ያላቸው ሁለት የተለያዩ ቃላቶች ናቸው። አስተርጓሚው የተጨበጠ መልስ ባለማግኘቱ ግልጽ እንድታደርግለት በተዝናና አነጋገር ጠየቃት። ረስተዋለች በለው። መርማሪው ምላሿን ሲሰማ የሚረዳሽ ከሆነ በሲዲ ላጫውትልሽ እችላለሁ። አንቺ አብረሽ ስትዘምሪ ግን መስማት እፈልጋለሁ
እግሩ ስር ካስቀመጠው የቆዳ ማህደር ጥቂት ሲዲዎችን ማውጣት ጀመረ። ሰውዬ እየቀለደብኝ ነው አይደል? ሌላ ስራ የለውም እንዴ? ነገረው። በእኔ አይደለም በስራው ነው እያሾፈ ያለው። እየሆነ ያለው እውነት አልመስልሽ አላት። ህሊናዋ ሊቀበለው አልቻለም። ኔዘርላንድ የገባ ስደተኛ ሁሉ ነው እንዲህ የሚብጠለጠለው ወይስ እሷ የተለየ መጥፎ ዕድል አጋጥሟት? አስተርጓሚውን ለመጠየቅ ዳዳት። ስራዬን እንዴት መስራት እንዳለብኝ አንቺ አትነግሪኝም? አለቃ አለኝ። በአሰራር ሕጋችንና ስርዓታችን መሰረት ነው የተጣለብንን ኃላፊነት እየተወጣው ያለሁት። ማንኛውም አይነት ቅሬታ ለአይኤንዲ በዚህ አድራሻ የማቅረብ መብት አለሽ አለና ካርዱን ጠረጴዛው ጫፍ ላይ አስቀመጠላት። ትከሻዋን በምንቸገረኝነት ሰብቃ ከካርዱ ጋር ገላመጠችውና ስራም አላጣሁ ስትል መለሰችለት። መርማሪው እስኪተረጎምለት አልጠበቀም። መልካም ነገር እንዳልተናገረች ከሁኔታዋ ገብቶታል። ኮምፒውተሩ ላይ ያጠመደውን የመዝሙር ሲዲ አጫወተው። ድምፁን እስከ መጨረሻው ለቆ የመረጣትን ሴት ከተቀመጠችበት ለዳንስ እንደሚጋብዝ ጎረምሳ ባይኑ ጠቅሶ አብራ እንድትዘምር መራት። ድርጊቱ ከማስገረም በላይ ኮርኩሮ አሳቃት። ያሁኑ ሳቋ ከመሸማቀቅ አቅቶኛል ከማለት ወይም ማሽላ ሲያር ይስቃል እንደሚባለው እርር ብግን ከማለት ይመጣ አልነበረም። ኮሜዲ ትዕይንት ተመልክቶ እንደሚዝናና ነፃ ተመልካች ነበር ያስፈረሳት። ለሷ ብሎ ሲዲ ተሸክሞ መምጣቱ አስገርሟታል። እሱ ያደረገውን ዝግጅት ከሷ ጋር አነጻጽራ ያለ በቂ ትጥቅና ስልት የዘመተ ወታደር እንደሆነች ተሰማት። ለክፉም ለደጉም ብላ ስታጠና የከረመችው ከእርስ በርሱ ጦርነት እንዴት እንዳመለጠች እንዲሁም የሞቱትን፣ የጠፉትን፣ የቆሰሉትን ጓደኞቿና ዘመዶቿን ቁጥር ስትደምርና ስትቀንስ ነበረ። ከዚህ ያለፈ ነገር ያነሳል ብላ ስላልገመተች ማጠፊያው አጥሯታል። ተሸንፋለች። ምርጫዋ መማረክ ብቻ ሆነባት። ከነዚህ ባንዲራዎች ውስጥም የሶማሊያ ነው የምትዩ መርጠሽ ስጪኝ። የተለያዩ ሀገራትን ሰንደቅ ዓላማዎችን አጠገቧ ዘርግፎ ሲጠይቃት ከተመሰጠችበት ሐሳብ ባነነች። ፊቷ ላይ የነበረው ያ ሁሉ ሳቅ ከመዝሙሩ ጋር አብሮ ጠፍቷል። የባንዲራዎቹ ቁጥር ስለበዛባት የምትፈልገውን መርጠህ ውሰድ እንደተባለ ሕፃን አይን አዋጅ ሆነባት። ስንት ነው የምመርጠው?
አንድ ሀገር ስንት ባንዲራ ነው ያለው? ጥያቄዋን በጥያቄ መልሰላትና ባለም መረጃ ሶማሊያ እስካሁን አንድ ሀገር ነች። የመከፋፈል ጦርነቱ አላለቀም። ከሁለተኛው የዓለም ጦርነት በኋላ የዓለማችን ትልቁ ክስተት የጀርመን ግንብ መፍረስና አንድ መሆን ነው። አውሮፓ በአንድ ገንዘብ ለመገበያየትና ወደ አንድ ለመምጣት እየሞከሩ ነው። በምስራቅና በቀሪዎቹ የአፍሪካ ሀገሮች የሚታየው ነገር የኛ ተቃራኒ ነው። የመበታተን አደጋ። የደረተውን ነገር በሌላኛው ጆሮ አፍስሳ የጠየቃትን ብቻ ለመመለስ አቋረጠችው። እሱማ አንድ ሀገር አንድ ባንዲራ ነው የሚኖረው። በእናቴ ሶማሊያዊ በአባቴ ኢትዮጵያዊ መሆኔን ተናግሬያለሁ። ብዙ የማውቀው ስለ አባቴ ሀገር ነው። መለየት አልችልም። መልካም ደህና። የበታተናቸውን ባንዲራ አግበስብሶ በላስቲክ ከረጢት ጎሰረና ወደ ቀጣዩ አልፋለሁ። ገንዘቡስ ምን ይባላል? ከትንሹ ሳንቲም ትጀምሪልኝና ከታች ወደ ላይ በደረጃ እስከ መጨረሻው የወረቀት ኖት በቁጥር ትዘረዝርልኛለሽ። ሁሉንም ማወቅ አይጠበቅብሽም። የምታውቂውን ያህል ሂጅበት። ግንዛቤ እንደወስድ ነው። ሺሊንግ? ስለ ትክክለኝነቱ እርግጠኛ አልነበረችም። ካፏ ካወጣችው በኋላ የኬንያ ገንዘብ መሆኑን ልቧ ተጠራጠረ። የተናገረችው መልስ አጠፈችና ላይሆንም ይችላል። እኛ ጠረፍ አካባቢ ብር፣ ዶላር፣ የመን ዲናር ነበር የምንጠቀመው። አንገቷን ጠመም፣ ጭንቅላቷን ዘንበል አድርጋ ስሜቱን ለማየት ሞክራ አልቻለችም። ፊቱን ኮምፒውተሩ ላይ ጥዶ ማስታወሻውን ያሰፍራል። ልክ ነሽ አይደለሽም የሚል አታካራው ሳይገባ ታይፑን ሲጨርስ ወደሚቀጥለው ነጥብ አለፈ። ለመሆኑ ሶማሊያን የሚያዋስነው ውቅያኖስ ማን ይባላል? ኢትዮጵያ፣ ጅቡቲ፣ ኬንያ። በመልሷ ተማምና ድምጿን ከፍ አድርጋ የሶስቱን አገሮች ስም እንደጠራች አስተርጓሚ አቋረጣት። እህት፣ ጥያቄውን ልብ ያልሽው አይመስለኝም። ውቅያኖስ ነው ያለሽ፣ ሀገር አይደለም። ነው እንዴ? በአያትም አፏን በመዳፏ ሸፍና አንገቷን ሰብራ በሀፍረት አቀርቅራ መለሰች። በደቡብ ምዕራብ ኢንዲያን ውቅያኖስ። ጥቂት ዝም ብላ ከቆየች በኋላ በምስራቅ ገልፍ ኦፍ ኤደን አለ። የህዝብ ብዛት 7-8 ሚሊዮን። ትልቁ ተራራ ማን ይባላል? ደሞ ሶማሌ ውስጥ የገነነ ተራራ አለ? ራሷን ጠየቀች። ሊያሳስታት ፈልጎ የጠየቃት መስሏት የለም ልትለው ከወሰነች በኋላ
ተጠራጥራ ተወችው። አፍንጫዋ ላይ ያቸፈቸፈው ላብ በመዳፏ ጠራርጋ እጇን ወደ ታች ሰዳ በሱሪዋ ደራረቀች። መርማሪው ጉሮሮን ከርክሮ መልሷን እየጠበቀ መሆኑን ምልክት ሰጣት። ቀና ብላ እንዲታገሳት በሚያባብል እይታ ተመልክተው ከራሷ ጋር መምከሩን ቀጠለች። የመኖሪያ ፈቃድ ከመስጠት ጋር የጥያቄው ተዛምዶ አልታያትም። ጸጉር መሰንጠቅ ነው የተያዘው። አይኗ ላይና ታች ዋተተ። እባክሽን ፈጠን በይ፣ ብዙ ጊዜ እየወሰድን ነው። ትንፋሿን ወደ ውስጥ ጎትታ ኪሲማዮ አለች። እይቷን የስልኩ ድምፅ ማውጫ ወንፊት ላይ ጥላ ያነጋገር ዜማዋ አስተርጓሚው ትክክለኝነቱን እንዲያረጋግጥላት የሚጠይቅ ነበረ። ነገር ግን ከዝምታው በቀር ምንም አይነት ፍንጭ አላገኘችም። ወደ መርማሪው ዞራ የመልሷን ትክክለኝነት ከፊቱና ከሁኔታው ለማንበብ ሞከረች። አሁንም አንገቱን ደፍቶ በሁለት እጁ የኮምፒውተሩን ቁልፎች በኃይል እየደበደበ የተናገረችውን ታይፕ ያደርጋል። ፍጥነቱ ለብቻው ነው። ጠድፊያው ከቅልጥፍናው አልመሰላትም። የተናደደባት መሰላት። ይቅርታ፣ አይደለም፣ ተሳስቼ ነው፣ በርበራ ነው ጮሃ አስቆመችውና የጻፈውን ሰርዞ አርሞ እንደገና እንዲያሰፍረው ንገረው። መርማሪው እጁን ከኮምፒውተሩ ላይ አንስቶ አፈጠጠባት። የጆሮ ቆዳዎቹ ተለይተው ይሳሱ ያህል ግራና ቀኝ የተሰቀሉ የደም ከረጢት መስለው ቀልተዋል። የጉንጮቹን ስጋ ወደ ጆሮ ሰብሰብ ሲያደርገው ፈገግ ያለላት መስሏት አጸፋውን በስሱ መለሰችለት። አይኑን ሳይሰብር ለስለስ አድርጎ ሌላ ጥያቄ ያቀረበላት። ለመሆኑ ዋና ከተማውስ ማን ይባላል? ጆሮዋ የሚጠይቃትን ቢሰማም ልብ አላለችም። ድንጋጤ ውስጥ እንዳለች የኢትዮጵያ አዲስ አበባ ነው። አዘላብጂ፣ የጠየቅኩሽ የአንቺ ሀገር የሶማሊያን ነው። ሰው ሀገር አትሂጂ። ቢያንስ ይህንን በትክክል መመለስ አለብሽ። የሀገርሽ ዋና ከተማ ማወቅ ይጠበቅብሻል። ከጣራ በላይ ጮኸ። ትንሽ ከቆየን ቀበቶውን ፈቶ ሳይገርፈኝ አይቀርም አለች በልቧ። መዥጎርጎር የጀመረውን ፊቱን እያስተዋለች እንዲህ በጥያቄ ቁም ስቅሏን የሚያሳያትን ሰው ስሜት በማሳረሯ አንጀቷ ቅቤ ጠጣ። የዚህን ዋጋ በውሳኔው ላይ በጥፍ እንደሚያስከፍላት ግን ልቧ አላጣውም። አስተርጓሚዋ ላይ ዘመተችበት። ይህስ ጅል ቢሆን ምን አለ አትዘላብጂ የሚለውን ቃል እያስተዋልሽ በሚል ቢተካው። እንዲህ በቁሜ እሳት ሲወርድብኝና ስወገር እያየ ጭራሽ ድንጋይ ያቀብልልኛል። አዘነችበት። የድምፅ ማስተላለፊያ ቀዳዳዎች ውስጥ አይኗን ደፍና
ለሰኮንዶች ተከዘች። መልስሽን እየጠበቀ ነው። በጣም ቀላል ጥያቄ ነው የጠየቀሽ እኮ። እርዳታውን ስለፈለገች። አዎ በእናት ብታይ አፌ ላይ ነው ያለው፣ አውቀዋለሁ። ድንብርብሯ ወጣ። መልሱን እንደ እጇ መዳፍ ታውቀዋለች። ሊመጣላት ግን አልቻለም። እስኪ ፍንጭ ስጠኝ በማርያም። ቅሬቷን ለማወጥ እየታገለች አስተርጓሚዋን ልታግባባው ሞከረች። የማታውቂው ከሆነ አላውቅም በራሱ መልስ ነው። የሀገሬ መንግስት እዚህ ቦታ ያስቀመጠኝ በኃላፊነትና በታማኝነት እንዳገለግል ነው። ፍንጭና ምንጭ እየሰጠው ስደተኛ እንድረዳ አይደለም። በተዘዋዋሪ የሆላንድ ዜግነት እንዳለው እየነገራት ነበረ። ቃላቶቹም ከመርማሪዋ በላይ ከፋባት። እሺቶ አላስቸግርህም። ለበዓል ዶሮ ሲሰራ ባልና ሚስት ተካፍለው የሚበሉት ነገር ምን እንደሚባል ታስታውሳለህ? በእውነት የገዛ ስሜን ያህል አውቀዋለሁ። ስደነግጥ አሁን ስልብ አለብኝ። ጠየቀችውና የግል ወሬ ማውራትን ፈለገች። ከኢትዮጵያ ከወጣ ብዙ ዘመን ያደረክ ትመስላለህ። የደስ ዜግነት ሁሉ አለ። ታደለህ። በአድናቆት ሰቅላው ልታግባባው ሞከረች። የኔ እህት ምንም ነገር ማድረግ አይፈቀደልኝም። የምንነጋገረው ቃል በቃል ይቀዳል። ከምትይው ውጪ አንዲት ቃል መጨመርም ሆነ መቀነስ አልችልም። መሐላም አለብን። ከገለጸላት በኋላ ለመርማሪው ረጅም ነገር ነገረው። ምን እያልከው ነው? እኔ እኮ ገና መልስ አልሰጠውም፣ እያሰብኩ ነው አለችው። ተናግሮ ሲጨርስ ጠብቃ ነገሩ አላመር ብሏት፣ አይ የተባባልነው ነው የነገርኩት። ምን አልከው? ቅንድቧን ወደ ላይ አንስታ ግማሽ ፊቷን ስልኩ ላይ ጥላ አፋጠጠችው። አሁን የተነጋገርነውን ቃል በቃል ዘረዘርኩለት። አዎ እኛን እንደማገዶ እያነደርክ የራስን እንጀራ ብቻ ጋግር። ግድ የለም ለኛም እግዚአብሔር አለ። አሁን እኔን ፈቃድ እንዳላገኝ የአበሻ ምቀኝነት ይዞህ ነው እንጂ ቅድም እቱ ጃል ማሜ አዘላብጂ እያልክ በእነሱ አገር ቋንቋ የሌለ ቃል እየደነቆልክ ስታግባባኝ አልነበረም? የምታውቀው ከሆነ አላውቅም መልስ ነው። ኞኞኞ ኛኛኛኛ ቀብርጥስየው። ከሞቀ የሰውነት ትንፋሿ ጋር ብሶቷን ዘረገፈችው። አለመግባባቱ በጥያቄው ግልጽነት የተፈጠረ መስሎት የሶማሊያ ዋና ከተማ ስም አታውቂውም? መርማሪው በጣልቃ ገብቶ በድጋሚ ጠየቃት። ወይኔ እግዚአብሔርዬ አፌ ላይ እኮ ነው ያለው። የከንፈሯን ፈለግ በምላሷ ርሳ
በአመልካች ጣቷ ጠርዙን እያሸችና እየደፈጠጠች ስታስብ ቆየችና ፈረሰኛ አባት የሚበላው ነው አለች ለራሷ በለሆሳስ። መላላጫ ደግሞ ቶሎ ፍርክስክስ የሚለው ስስ ነገር ነው። ጉሮሮ ብልቶችን ቆጠረችና ድንገት ከመቀመጫዋ በወስፌ ጠርቆስ የተደረገች ያህል ተፈናጥራ አገኘሁት። መቋዲሾ ሻንና ሾን አንዴ ላላ ሌላ ጊዜ ጠበቅ እያደረገች ጮኸች። አስተርጓሚው ራሱን መቆጣጠር አልቻለም። ሳቁን ለቀቀው። ከማይክሮፎኑ የሚወጣው የእንትክትክ ትንፋሹ በክፍሉ አስተጋባ። ኮኖክ የመርማሪው የቁጣ ድምፅ ነበር የገታው። መገሰጹ የገባት ሶስና የልብ ልብ አገኘች። አንተ ምን አለብህ እናቴ? በእኛም ባና ጭንቀት እየገለፈጥ በሰዓት የሚከፈልን ዶላርህን ቁጥር። በገዛ ወገን መከራና ስቃይ ትስቃለህ። ስታስጠላ አስቀያሚ። ወረደችበት። ስራውን ሊያሳጣው የሚችለው ስህተት መስራቱን በማወቁ እሱም ስድቧን ጠጥቶ መልስ ሳይሰጣት ቀረ። እንደ ባለሙያ ስሜቱን መደበቅ እንደነበረበት ተሰምቶታል። በማንኛውም ሁኔታ መሳቅም ሆነ ማልቀስ እንደማይገባ የቅጥር ሕጉ ያዘዋል። ሙያው ከሚጠይቀው ስነ ምግባር ውጪ ነበረ መስመሩን የሳተው። ሶስና አስተርጓሚዎች በሰዓት ወፈር ያለ ገንዘብ እንደሚከፈላቸው ሰምታለች። ለብዙዎቹ ሁለተኛ ስራቸው ነው። በአንጻራዊነት ከሌላው ስደተኛ ሻል ያለ ገቢ አላቸው። በስልክ መሆኑ ነው እንጂ ከወጥመዷ አመልጣትም ነበረ። ቀደም ልታሽኮረመመው ፈልጋ ስላልተረታላት አልገፋችበትም። ትሰምኛለሽ ሳዳ፣ የሶማሊያ ዜግነት የለሽም። አንቺ ኢትዮጵያዊ ነሽ። የኢትዮጵያ ፓስፖርትሽን የት ነው ያስቀመጥሽው? የት ሀገር ቪዛ አግኝተሽ ነው ወደ ኔዘርላንድስ የገባሽው? ሳትዋሺ እውነቱን አውጪ። ጠንከር ያለና ያልጠበቀችውን ጥያቄ ቀረበላት። የሰማችው ቃላት የሚመሩ ናቸው። ፊቷን አስቀድማ ከሰከሰች። አሁንም ልቦና ያለው አስተርጓሚው ላይ ነው። የሚያሾፍባትና እሱ ራሱ የፈለሰፈው ጥያቄ ነው የመሰላት። እባክህ አትቀልድ። ምንድነው ያለ? በእኔ አይደለም በእንጀራ ነው የምቀልደው። የኔ እህት ያለሽን ነው እንደወረደ በጥሬው ተርጉሜ ያቀረብኩልሽ። በጥያቄው ክብደት ብቻ ሳይሆን ቀድሞ የሳቀበትን ሙያዊ ጥፋት ለማካካስ ያደረገው መኮሳተር መሆኑ ያስታውቅበታል። አመነችው።
ገና ለገና ቋንቋውን መናገር አልቻልኩምና አማርኛ ስለተናገርኩ ብቻ ኢትዮጵያዊ ልታደርገኝ አችልም በለው። ድፍረቷ ለራሷም አስገርሟት ነበረ። አስተርጓሚው የተናገረችውን ሲያስተረጉም የበሰበሰ ዝናብ አይፈራም፣ ልክ ልካችሁን ነግራችኋለሁ አለች በልቧ። በሁለት ቃላት ብቻ ተናግሮ ሐሳቧን ገልጾላት ጸጥ አለባት። የደሽ ቋንቋ ባለመናገሯ ነው እንጂ ራሷ ብትገባበት በወደደች። በሰው እጅ የሚጎርስ አንድም ሳያንሰው አንድም ሳያንቀው ወይ ነዶ አላረካትም። መርማሪው ለጥቆ ጥቂት ቃላትን ተነፈሰ። ጨርሻለሁ፣ አመሰግናለሁ። ወዲያው የስልኩ መስመር ተቋረጠ። ሳትሰናበተው ገላምጣው ከክፍሉ ወጣች። የነበራት ጊዜ ጥሩ አልነበረም። ጥያቄ ሳይሆን የፈንጂ ናዳ ነበር የወረደባት። ነፍሴን ሊያወጧት አብሳይን እኮ ነው ያሳዩኝ። ያ ደሞ ደደብ አስተርጓሚ ተብዬ አቃጣሪ ለሁለት ተገተጉኝ። ይቺ ቀን እስክሞት አልረሳትም። ሶስና እንደ ሰማዕቱ ቅዱስ እስጢፋኖስ የተወገረችበት ቀን ተብሎ በየዓመቱ መዘከር አለበት። እየተማረረች ወደ ክፍሏ ተመለሰች። ውጤቱ ምን ሊሆን እንደሚችል መተንበይ ችላለች። በጎ ምላሽ አትጠብቅም። በማንኛውም ሰዓት ያባርሯታል። ሳይቀድሟት ግን አንድ ጥግ መያዝ አለባት። ከዚህ በኋላ የሁለት ሳምንት ጊዜ እንኳን ቢሰጧት ፈቃድ ያገኘች ያህል ነው የምትቆጥረው።